ፈራውን አላህን የሚፈራውን ባል አላህ ይስጥሽ። ይሄንንም ደግሞ ወንድማችንን አላህ ሂዳያ ይስጠው። አንቺ ለአላህ ብለሽ እንደዚህ በመታመንሽ አላህ አጅርሽን ይስጥሽ። አብሽሪ። ቪዲዮ ስርት አድርገሽ ሸሪዓ ፍርድ ቤት እንዲፈታኝ ለቤተሰቦቼ ውክልና እንዲሰጠኝ አሳስባለሁ ብለሽ በቪዲዮ ሰርተሽ በስነ ስርዓቱ ልክ እኔ ቪዲዮ እንደምሰራው በቲክቶክ ላይ አይነት ነገር ቀርጸሽ ለቤተሰቦችሽ ልከሽ ቤተሰቦችሽ ይሄንን ያሳያሉ። ኢቃማና እንትን የለኝም የሚለውን ቤተሰቦችሽ ናቸው የሚናገሩት። ኢቃማና እንትን የለኝም ብለሽ ወሚ ቪዲዮ ላይ መጨመር ትችያለሽ። እንደዛ አድርገሽ መገላገል ትችያለሽ። እንደዛ አይነት ሰዎች ልክ ያያዛቸው ነው ያ ጀማዓ ልክ ጥሩ አይደለም። ልክ አትጋቡ ከመካዝ 6 ዓመት ሙሉ ወላሂ ደም ያለቀስኩ ነው። በቃ ህይወቴን ዝብርቅርቅ ዱንያ ኸይረን ታውቂያለሽ። በቃ በዲኔ ጠንክሬ ስቀራ ዲና ሲሆን ይመጣና ህይወቴን ዝብርቅርቅ ያረግብኛልና ደግሞ ሸሪዓ ፍርድ ቤት በእንባሲ በኩራል ላ ችግር የለው። ማንቺ ቪዲዮ ስርት አድርገሽ ለአባትሽ ላኪ። አባትሽ እኔ ለልጄ ውክልና መሆን ወይ ወንድምሽ ወይ አባትሽ እኔ ለልጄ ውክልና መሆን እችላለሁኝ ኢቃማ ስለሌላት ህጋዊ ስላልሆነች በቪዲዮ ይሄ ውክልና ሰጣኛለች። ልጄ እንድትፈታ ፈልጋለሁኝ። ባልየው 6 ዓመት ሙሉ ኒካዋን ይዞ አልፈታሽም እያለ እያስፈራራት ነው ብሎ ለሸሪዓ ፍርድ ቤት ሂዶ ማሳየት ይችላል። አባትሽ ወይም ወንድምሽ በዚህ መላቀቅ ትችላለሽ። እሱንም አላህ ሂዳያ ይስጠው። ዱአ አድርጊለት። ምንድነው በቃ የምትይ የሚያንበቅበቅ ያንበቅበቅሽና ሶፊያ ወሬኛ እናውራበት እንጂ ምን እቺ 15 ደቂቃ ሰከንድ ሙዚቃ የለመደችውላ ቀጥሉ። ሁሉ ሌላ ጥያቄ ያለው ካለ ቀጥሉ። ረሱላህ ሰለላሁ ዐለይሂ ወሰለም ሰላም አለይኩም ወራህመቱላሂ ወበረካቱ። ሰማለሁ መሲ ያሽሪ ሰላም አለይኩም ጀዛከላህ አልሐምዱሊላህ አላህ ወደች ኢንሻአላህ እኛም ሰምተን ምን ተቀመላል ጋር ወንድሞች ጥያቄ የሚጠይቁት ኢንሻአላህ እኛም ምን ሰራበት አላህ ጋር አንዱ ነው። 3 ጥያቄ አለ ኡስታዝ። አንዱ ያው ዝም ብሎ በሸሪዓ ይፈቅዳል አይፈቅድም ብዬ ነው አንዳንድ ነገር ያው ጭንቅላቴ ውስጥ መጣና ብዙ ጊዜ ያው እህቶቻችን ዑምራ ወይም ሐጅ ሲሄዱ ብዙ ጊዜ ያው ብቻቸው እንደማይፈቀድ ነገር አለና እንደው ሐጅ ለማድረግ ከነሱ ጋር እንደው ኒካ አርጌ እንደ በቃ እንደ ስራ አርጌ ኒካ ባረጋቸውና ዑምራ ወይ ሐጅ ወስጃቸው ከዛ በኋላ ብፈታቸው እንደው ሸሪዓ ይፈቅድልኛል? لا يجوز النكاح بنية الطلاق. هذه قاعدة من قواعد النكاح في الإسلام. ፍቺን አስቦ ኒካ ማሰር አይቻልም። በፍጹም አይቻልም። እሱ ሐራም። ካገባ ለዘላለም አብረሃቸው ልትኖር አስበህ ነው የምታገባቸው እንጂ ለሆነ ዓላማ ብሎ ኒካ ማሰር ከዛ በኋላ ለፈታት ብሎ አስቦ ኒካ ማሰር አይቻልም፣ አይፈቀድም። አዎ ለሴቶች ማዘኔ ነው እኮ ኡስታዝ፣ ለዛ ነው። እሺ ኤኒዌይ ሸሪዓ ካልፈቀደማ ማይተረፈሳል። ጀዛከላህ ኡስታዝ። ሌላ ጥያቄ ደግሞ ኡስታዝ ቅድም ስትናገር ነበርና መለከት ሞት ሲመጣ አላህ እድሜና ጤና ይስጠንና አላህ ሱብሃነሁ መላኢካ ነው ጅብሪል ሲልክበት ያው አላህ ይዘንልህ ይልሃል ስትል ነበር ቅድም የሰማሁትና ኦልሬዲ ቀናችን ደርሶ ነው ያው ሩሃችን የምትወጣና ለምን አላህ እዝነቱን ይጠይቁ በዚህ ላይ ትንሽ ቅድም ስትናገር ሰምቼ ነው። ሰላም ይልሃል ነው ኢነ ረበከ ይቅርኡከ ሰላም ጌታ አላህ የኔ ሰላም በአንተ ላይ ይስፈን ብለዋል ብለው ያደርሱታል አልኩ። ስለዚህ አላህ ሰላሙን እንደሚያሰፍንለት ከአላህ ስብሓነሁ ወተዓላ ዘንድ ይህ ብስራት ይመጣለታል። አለዚነ ተተወፋሁም አልመላኢከቱ ጠይቢን የቁሉነ ሰላሙን ዐለይኩም ይላል በሱረቱል ነሕል ላይ። እነዚያ መልካም ሆነው የኖሩ ሰዎች በሚሞቱ ጊዜ መላእክቶች ነፍሳቸውን ሲያወጣቸው የአላህ ሰላም በእናንተ ላይ ይስፈር ይሏቸዋል። ኦኬ ማሻአላህ። ሌላ የመጨረሻ ጥያቄ ኡስታዝ፣ ያው ስንሞት ደግሞ ስንንቀሳቀስ ከምንወደው ጋር ነው የምንቀሳቀሰውና ያ የምንወደው ነገር ብዙ ነገር አለና ምን አይነቱ ውዴታቸው ናቸው? እስቲ በዚህ ላይ ትንሽ ሰፋ አድርጉ። ለዲን ብሎ መዋደድ እና وأن تحب المرأة لا تحبه إلا لله አንድን ሰው ልትወደው ነው ለአላህ ብለህ እንጂ ደግሞ አትወደው። ይሄ ነው
ስሞቱ ሁሉ ሰው ስሞቱ ከምትወዱት ነገር ጋር ነው የምትቀሳቀሱ ሲባል ሰምቼ ነው። ከምትወደው ሰው ጋር ነው የምትቀሳቀሰው። አልመርኡ መዐ መን አሐብ፣ ሰውየው ከሚወደው ሰው ጋር ይሆናል ወይም ይቀሰቀሳል ተብሏል። የምትወደው አማኞችን ነው። ከሃዲያኖችን እስከተባለ ጉዳት አታደርስባቸውም። በእነርሱ ላይ ክፉ ነገር፣ ክፉ ቃል፣ ክፉ ተግባር ማድረግ አይቻልም። ነገር ግን ተክረሁ ሊኩፍሪሂ ወሊአነሁ ከዛሊከ ካፊር ወአማ አልሙእሚን ፈተክረህ መዓሲህ ወቱሒቡሁ ሊኢማኒሂ هذه من عقيدة أهل السنة والجماعة المدونة في كتب العقائد. الناس الذي لا يجوز أن تحب إلا الله عز وجل والنبي عليه الصلاة والسلام والمؤمنين كذلك. وأما الكفار فيجب بغضهم، أول شيء لكفرهم، والأمر الثاني لأنهم كفار كذلك. إنني براء مما تعبدون إلا الذي فطرني، وكذلك تتبرأ من أهل الشرك والبدع والخرافات. ኦኬ ጀዛከላሁ ኸይር ኡስታዝ። በቃ የመጨረሻ ጥያቄ ነው ኢንሻአላህ። ያው ታይም ስለሌለኝ ቻንስ ስለማናገኝ ያው እያንዳንዱ ያው ሁለት ጥያቄ ቢደርስ ሁሉ ያው ይደርሳል ብዬ ነው። የመጨረሻ ጥያቄ ነው ስለ ጂን ነው ኡስታዝ። ያው ጂን ደግሞ ያው ካፊርና ሙስሊም አለውና የሙስሊሞች ደግሞ ያው እነሱ እኛ አያዩንም፣ እነሱ ያዩናል። እኛ በምድር እያለ እነሱ የማያዩ የተጋቡ አሉ እንደ እኔ ከዚህ በፊት አገር ቤት የሆነ ጂን ነገር ሲያጋጥመኝ ነበር። እንግዲህ ያው ምልክታቸው ያው እንደ ፍየልና ወይም የአህያ ኮቴ ናቸው ያላቸውና እነሱ እንዳው ብላግባ ምናምን ብሎ ጅኖች ልክ የራሳቸው የሆነ ዓለም አላቸው። ይጋባሉ፣ ይዋለዳሉ። ነገር ግን ሰውን ያገባሉ ወይ? አያገቡም። ለሰዎች ሰው፣ ለጅኖች ጅኖች ነው ያሏቸው። አንዱ ሌላውን ሊያገባ አይችልም በፍጹም። አላህ ስብሐነሁ ወተዓላ በቁርአን ላይ እንደሚዋለዱ የራሳቸው ዘር እንዳላቸው አፈተተኺዙነሁ ወዙርየተሁ አውሊያአ ሚን ዱኒ ይላል። እርሱንና ዘሮችን ከእኔ ውጭ ሌላ ረዳት አድርጋቸው ትይዛላችሁ ይላል። ያ ነው ልክ እንደኛ ወንድና ሴት አላቸው ወይ? ወንድና ሴት አላቸው። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አሐዱኩም አልኸላእ ፈልየቁል አላሁመ ኢኒ አዑዙ ቢከ ሚነል ኹቡሲ ወል ኸባኢስ። ከወንድ ጅኖችና ከሴት ጅኖች ወይም ሰይጣናቶች በአላህ እጠብቃለሁ ይላል። ስለዚህ ጾታ አላቸው፣ ልክ እንደኛ ይዋለዳሉ። ነገር ግን አንዱ ለሌላው ባል ሊሆን አይችልም። አንዱ ሰው ለሰው ነው የተፈጠረው፣ ጅኖች ለጅኖች ነው የተፈጠሩት። ومن آياته أن خلق لكم من أنفسكم أزواجا ከተአምራቶች መካከል ከእናንተ ከሰዎች ጥንዳችሁን መፍጠሪ ወይንም ሚስታችሁን መፍጠሪ ብሎ ይናገራል። ስለዚህ ለእኛ ሚስት የተደረጉት ሴቶች ናቸው። ለጅኖችም ልክ እንዲሁ የራሳቸው የሆኑ ዘሮች አሏቸው ማለት ነው። ይህን ይመስላል። ጀዛከላሁ ኡስታዝ። መሀሉ ደግሞ ውሃ እየጠጣ አንዳንድ እንግዲህ ያው ሱሩት ምናምን እያደረግ አላህ ጨምርልህ። ረጅም ሰዓት ስለምትቀመጥ አላህ እድሜ ጤና ይስጥህ። ጀዛኩሙላሁ ኸይር። ሰላም ሰላም አለይኩም ወራህመቱላሂ። ሼኽ ሷሊህ አልፈውዛን ተጠየቁ። ሼኽ ሷሊህ አልፈውዛን ተጠየቁ ጥያቄ ምን ተብለው ተጠየቁ መሰላችሁ? ሰው ጅንን ማግባት ይችላል ወይ ብሎ ጠየቃቸው። አንዱ ጀሪብ አሉት ሰውየው። ሼኽ ሷሊህ አልፈውዛን መልሳቸው ላይ ጀሪብ አሉት። ሰው ጅንን ማግባት ይችላል ወይ ብሎ ሲጠይቃቸው ሞክር አሉት። እኛን ከለክለም ሞክር። ሰው እያለለት ሰው ጅን ካላገባህ ብሎ ግን ጀሪብ አሉት። ሌላው መጣና ጠየቃቸው የዒሳ ዓለይሂ ሰላም ከሰማይ በሚወርድ ጊዜ በምድር ላይ ያገባል ይወልዳል ወይንስ እንዴት ነው አላቸው። ሰርጉ ከተጠራሁኝ የዛኔ ሂጄ እነግራቸዋለሁ፣ ይመልሱን ጠብቁ ብለው ተናገሩ። ሲያገባ
ይዛንም ይሄ ቁርአንም ሐዲስ ላይ ያልተነገረ ነገር ነው። መጣና ሌላኛው ዩሱፍ ዙለይኻን አግብቷታል የሚባለው እውነት ነው ውሸት አላቸው። እዚያ ሰርግ አልተጠራም ነበር ብሎ መለሱለት። ሸህ ሳሊህ አልፈውሳን ذاك عرس لم نحضره ያልተሳተፍኩበት የሆነ ሰርግ ነው ያልተጠራም ነበር። ሌላኛው መጣና ሰዎች ጨረቃ ላይ ወጣን እያሉ እየተናገሩ ነው ሳይንቲስቶች ምን ትላላችሁ ብሎ ጠየቃቸው። خلوهم اتركوهم لا تأخذوهم يتركوننا الأرض ተዋቸው ልቀቋቸው ይሄዱልን ምድር እስኪ ተስፋን ይሄዱልን ብለዋል። ሸህ ሳሊህ አልፈውዛን ዓሊም ጀሊል ወሐኪም በጣም ጥበበኛ የሆኑ ታላቅ ዓሊም ናቸው። መጨረሻ ላይ ታዲያ የተናገሩት ንግግር የሁሉንም በቃ ምክንያቱን ለምን እንዲህ ብለው የመለሱ እንዳሉ ዘጉት ተናገሩ። هذه الأسئلة التافهة ليش تسألون بها ይህ ትርክ ምርኪ እዚህ ግባ ማባል ጥያቄ ለምን ትጠይቃላችሁ አለ። ሻመቱ ያገባል አያገባም። ዩሱፍ ዙለይኻን አግብቷት ነበር አላገባትም? ልክ ለምሳሌ አደም ዓለይሂ ሰላም ከጀነት በወረደ ጊዜ ዘላ የበላት ዛፍ ምንድን ነች? ቱፋህ ነች ወይንስ ምንድን አፕል ነች ወይንስ ምንድን ነች? ጫት ነች ወይንስ ምንድን ነች? የትኛውንስ ቢሆን ይሄ የማይጠቅሙ ጥያቄዎች ብለው እንትን ብሏቸዋል። እሺ አምራን ጥያቄሽ ምንድን ነው? ወዓለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ እሺ አባትሽ ያልፈቀደበት ምክንያት ይታያል። አባትሽ ያልፈቀደበት ምክንያት ያ አንቺን ሊያገባ ለትዳር የመጣው ሰው ዲን የሌለው ከሆነ የማስተዳደር አቅም የሌለው ከሆነ አኽላቅ የሌለው ከሆነ ይህን ሰውዬ አባትሽ መከልከል ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁህ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ አሉ። ዲኑን እና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ልጃቸው ለትዳር ከጠየቀ ዳሩት ይህን ሰው አሉ። ስለዚህ ከዚያ ውጭ ከሆነ ግን አንድርም የማለት ሐቅ አላቸው። ግን ዲን ካለው አኽላቅ ስነ ምግባር ካለው የማስተዳደር አቅሙና ችሎታ ካለው ይሄ ልጅ መልካም ልጅ ከሆነ የዛኔ አንቺን ባልሆነ ምክንያት ከለከሉሽ። ለምሳሌ እስከትመረቂ ድረስ ዩኒቨርሲቲ ምናምን ከዛ ካልሆነ በስተቀር አንድርሽም አሉ። እቺ ልጅ ለአቅመ ሔዋን ደርሳለች። ስህተት ላይ ብትወድቅስ? ገብቷችኋል? ስለዚህ እንዲህ አይነት የማይረባ ምክንያት ደርድረው ወይንም እኛ የምንፈልገውን ሰው ካልሆነ በስተቀር በቃ ይሄንን ሰው መልካም ሰው ይሆን አታገቢም ብላ መከልከል አይችልም። የዛኔ ቢከለክሉ ሸሪዓ ፍርድ ቤት ሄዳ መጋባት ትችላለች። ሙሉ ቤተሰብ እምቢ ካለ አባት ተጠይቆ አያት ከሌለ አጎት ከሌለ ወንድም ሁላቸውም እምቢ ካሉ ሸሪዓ ፍርድ ቤት ታገባለች። እሺ በስደት ደግሞ የሰራሁት ብር አባቴን ሀጅ ማምጣት እችላለሁ? ይቻላል። ትችላለሽ። በስደት የሰራሁት ብር ትችላለሽ። ኦኬ እሺ ያ መርሐባ ያ ሰላም። ስንት አይነት ሰው አለ ይላል? 2400 አይነት ሰው አለ እዚህ ራሱ። ጥያቄ ተመለሰልህ ወንድማችን? እንደተመለሰለት ተስፋ አላደርግም፣ እርግጠኛ ነኝ። ሰላም ጥያቄሽ ምንድን ነው? አዲስ ነኝ አላውቀውም እና በቃሌ ስለማላውቀው በአማርኛውን እያልኩት እያየሁት በስልኬም እላለሁኝ እና ችግር ይኖረዋል? እሺ ጽሁፉ በአማርኛው ነው ማነበው። ችግር የለውም። ቁርአኑን በአማርኛ ጽፈሽ እሱን ማለት ትችላለሽ። እንደዛም ካልሆነ በሶላቶች ላይ ተክቢረቱል ኢሕራም አላሁ አክበር ካልሽ በኋላ ሱብሃንአላህ፣ አልሐምዱሊላህ፣ ላኢላሃ ኢለላህ፣ አላሁ አክበር እያልሽ መስገድ ትችላለሽ እስክታውቂው ድረስ። ሱረቱል ፋቲሃ ልክ ስታውቂ ጊዜ በፋቲሃ ብቻ ቢሆን መስገድ ትችላለሽ። አይሰማም? የኔ ድምፅ እሺ ልጆች ቀጥልሽ።
የትኛውን ነው ያልከው? ሁለተኛ ዜና ምዕራፍ